አሁነኛ ማለት ነው። ባቢ ነው። አዎ ባቢ እንበለው ወይስ ናሆም እንበለው? እንግዲህ ናሆም የተደበቀ ስሙ ነውና አሁን ይፋ ሲወጣ ነው ናሆም ሆነው። መጀመሪያ እኛም የምናውቀው እኛም ብቻ ሳይሆን ጽናት የምታውቀው ባቢ ነው ማለት ነው። ባቢና ናሆም አንድ ሰው ማለት ነው። እሻውን የቱ ብለን እንጥራው? ናሆም ይሁንልን፣ ባቢ ይሁንልን። ናሆም የሚባሉ ሰዎች ስማቸው እንዴት ተንኮል እንደሚሰሩ አያስባችኋል? ያው ጥሩም ሊሆን ይችላል አይታወቅም። እሺ ናሆም ተስፋዬ ወይም ደግሞ ባቢ ተስፋዬ እንግዲህ ያው በሁለቱም ከኋላ መጨረሻው ሲያምር ያው በተሻለ ስም እንጠራዋለን ማለት ነው። ሶ አሁን ያው ጽናት በምትጠራው ሰው እንጥራው፣ ግድ የለም ያኛው የተደበቀ ስም ነው። ከኋላ በጥሩ ከቀየረው በትክክለኛው ስሙ እንጠራዋለን፣ ካልሆነ ደግሞ ሌላም ስም እንሰጠዋለን። ያው ነገራቶቹን ያው ከእሷ ይሻላል ማለት ሁሉም እዛ ያለውን ንብረቱ ምናምን ትንሽ ከእሷ ቅርብ ስለሆነ ምናልባት የተሻለ ነገር ያስባል ወይም ደግሞ ያደርጋል ብዬ አስባለሁኝና ጽናት ከጽናት ጋር አንድ ላይ ቢሰሩ ወር ብታዳምጠው ሀሳቡ ምን ለማድረግ ፈልጎ ነው ይህንን የደበቀባትስ ምክንያት ይህን ነገር ትክክል ብታዳምጠው ቢነግራት ያን የተሻለ ነገር ያደርጋል ብዬ አስባለሁ። የምሬ ነው። አኪድ እኔ ብቻ ሳይሆን ምን ነው አሁን ተስፋ ይሆንኩ እኔ ደግሞ እኔ ብቻ ሳይሆን እናንተም እንደዛ ነው የምታስቡት። ያው ጽናት ያው ተናዳ ነው ይመስለኛል። እኔ ታዳምጠው ነው የምለው። ታዳምጠው ከዛ በኋላ የሆነ ነገር ማድረጉ ስለማይቀር ያኔ እንደግፈዋለን በእርግጠኝነት ማለት ነው። ማንም ሰው ቢሆን በሰው ቦታ ቢሆን ይሄ የሚናደደው ይሄ በጣም ይሄ ምንድነው የሚያስቆጣ ነገር ነው። አንድ ሰው ከእናንተ ጋር ሆኖ እየወጣ እየገባ ከእናንተ ጋር መፍትሄ እያፈላለገ የመፍትሄው ባለቤቱ ራሱ ሆኖ ከእናንተ ጋር እያስመሰለ እንትን ብላችሁ ከኋላ ሲጋለጥ አይደለም ጽናት እንደው ጥሩ ሰው ነች ማለት ይቻላል። እና እንደዚህ ከቆማ ቤቷ ራሷ መምጣቱ ሰሞኑ ሊጠይቅ መጥቷል። እና አንድ ሰው ቢሆን እርግጠኛ ነኝ ያጠፋው ነበረ ቤቷ ድረስ ይመጣ። ስለዚህ እሷ ጥሩ ሰው ስለሆነች በቃ እንትን ብትልም ብዙም አይካበድም ማለት ነው። ማለት ያው ከደረሰበት እንትን ነው እና መልካም ሰው ስለሆነች ነው ልላችሁ ፈልጋለሁኝ። አሁንም ከዚህ በኋላ ያለው ሲሻውን ባቢ ወይም ደግሞ ናሆም ከማጋ ነው የሚሆነው የሚለው አሁን እኔ በጣም አሳስቦኛል ማለት ነው። አንቺ ምን አሳስበሽ የጉዳይ ባለቤት እያለ የምትሉኝ ማይጠቡ እውነት ነው ያሳስባል። በአሁን ሰዓት ማን ነው የምናምነው? ይህ የምናምነው ሰው ራሱ አሁን በዚህ ባየንበት የምሬ ነው የምላችሁ ቤቷን መጥቶ አባቷን እየተከባከበ እሷን እንደዚህ የሆነ ትሪት እያደረጋት በደረሰባትን ነገር ከአጠገቧ ያልጠፋ በእሷ ፊት እንደዚህ የሆነ መፍትሄ እንደማፈላለግ እየሆነ ነገራችን ላይ ከአባቱን ጋር ሄዶ ሰላም አይደለም። እዚህ ጋር ደግሞ ያው የእሱም የሆነ እንትን አለው ሀቅ አለውና አባቱን ጋር ሄዶ እንዲመልስ ነው የሚያደርገው እንጂ የሰው ነገር ነው አባቴ ተው ይበለው እንጂ ያው እሱ ለግሉ ለማድረግ ወይም ደግሞ ከአባቱ ጋር አልተደራደረም። ይሄ የማይካድ ሀቅ ነው። እንደዚህ ነገሮችን ያው ብታቅለት የተሻለ ነው። አሁን ባቢን አባቱን ንገራት በዚህ ጉዳይ እኔ እንደሌለሁበት ብሎ ጠየቀ። ወይም ብቻ ያደርግልኝ ሲለው ምንድን ነው ያደረገው? ሰውየው የክፉ የትልቅ ትንሽ ሰው ማለት ነው። ከማን ነበረች የአዲሷ እንደው እንኳን መላወቋትም ሰው ረሳዋት። እና ከሷ ጋር ነው የሚሆን የምፈልገው። አንቺ ግን ያከብርሻል። መጀመሪያም የድሮ ፍቅረኛዋ ነች። አንቺ ግን እንትዝ ይለሻል። በዚህ ወጣ በዚህ ገበላል። ትልቅ ሰው ይዋሻል እንዴ? እኮ ድሮ ማለት ነው ድሮ አሁንስ በሉኝ። ድሮ የምሬ ነው ብላችሁ ትልልቅ ሰዎች ይዋሻሉ አላለም ነበረ? አሁን ይኸው እየዋሹ ነው። ግን ባቢ እሱን ከመላኩ አሁን ዛሬ ይመጣሉ በእርግጠኝነት። ምን ማድረግ አለበት ብዬ አስባለሁኝ። አሁን የነገር ጽናት ትጠይቀዋለች ባቢ አንተ ከእሷ ጋር መሆን ፈልጋል። ነገራችን ላይ ከእሷም ሆነ ከእሷ በአሁኑ ሰዓት ከውስጧን አውጥተዋለች ጽናት ማለት ነው። ግን ባቢ እንደዚህ ከሰው ከመላላክ ሰውዬና እሷን ቁጭ አድርጎ ጽናትን እውነታው ቢናገር የተሻለ ነው ብዬ አስባለሁ። በቃ እውነታውን ተናግሮ የመሸበት ማለቅ። ያው የባቢና አባት የተላከው ነገር ሰምታችኋል። ስለዚህ አሁን ባቢ ወይም ተናግሮ ይሄ ነገር አምኖ ሊቀበለው ይችላል። አባቱ ግን አላደረገለትም። እንደው የባሰ ከሱ ጋር እንድትርቅ ነው ያደረጋት። ስለዚህ አንቺ ዝም ብለሽ በደረሰብሽ ነገር ያስብልሻል እንጂ መኖር የሚፈልገው ከማን ነበረች ከእሷ ጋር ነው።
ብሎ ይሄ ነው ውሸት ተነገራት ማለት ነው። ስለዚህ ይህን ሰውዬ ያወጣል ትላላችሁ? ባቢና ሰውየው አባቱ ወይም ደግሞ ጽናት ሶስታቸው ቁጭ አድርጎ መንገር አለባቸው። እንደው ጽናትና ባቢ በአሁኑ ሰዓት አንድ ሆኖ እቺ ልጅ ማሳቀቅም ማስጠፋት ነው አለባቸው። ሌላ ደግሞ ጽናት ጎበዝ ከሆነች ጎበዝ ነች በነገራችን ላይ ያው ይህን አክል ደርሰውባት እንደገና ያው የራሷ የችግሯም ስትል ሊሆን ይችላል አንገቷ ደፍታ እዛ ቢሮ የምትሰራው ማለት ነው። ግን ልጅቷን ያቃጠለች ያጸዳችውን ቦታ እየመጣች በእግሯ እየረገጠች ውሃ እየደፋች የሆነ ነገር እየጣለች የምር እኔ ቤት ስወለውል እንደዚህ አንዴ መቶ ሲሄዱ ልጆቹ እንዴት ጨጓራዬ እንደሚቃጠል አስታውሳለሁ። ከዚህ በፊት እኔ ልጁን መትቼዋለሁ እግሩ የምሬ ነው ብላችሁ ከዛ በቃ ኡታ ሰዎቹ ምን መጣ ብለው ስብስብ የራሰ ጉዳይ ነው። በጣም የሚያናድደው ነገር የምር ውይ ስትወለውሉ መቶ የሚደረግ እንደዚህ የሚረጋገጥ ሰው እንዴት ነው ጨጓራች? እኔ በዛ ሰዓት ምንም አድርገው ተዋልኩት እምቢ አለ ተመላለሰ። ስኔ በቃ የማይስመ ድርቅ ያለ ልጅ ነውና መጨረሻ ተነጀ ያው በእንትኑ በመወልወያ እግሩ በቃ የእውነቴ ነው መታወት አላሰብኩም በዛ ሰዓት። አሁን የሆነ ነገር ባደርገውስ በየ ከኋላ ነው እንደው እዚህ ላይ ኦሴል ሰዎቹ ሲሰበሰቡ ምናምን እኔ የደነገጥኩኝ በዛ ሰዓት መምታቴም አላስታውሱም። ምክንያቱም አናዶኛል። አንዳንዴ ሰው ንግስ በተለይ ደግሞ እንደዚህ ሰው ቤት የምንሰራ እንደዚህ ያደረገች ታሰረች፣ እንደዚህ ያደረገች የዚህ ፍርድ ተፈረደባት ምናምን ሲባል የእሷ ተደረገችው አይታወቅላትም። ገብቷችኋል አይደል? ዝም ብላ አይደለም ማንኛውም ሰው ተነስቶ ዝም ብሎ እንትን አያደርግምና እኔ ያን ቀን አይጠፋኝም። ሁሌም ነው ማስታውሰው ይሁን ነገር ባደርገው ኖሮ ምናምን አላለሁኝና ሰዎቹም ጥሩ ናቸው። ያው ጥሩም የፈለገ ጥሩ ቢሆኑ በልጆቻቸው ታውቃላችሁ አይደራደሩም። እና እምቢ አለኝ ምን ላደርገው? ስለዚህ አሁን ደግሞ ሰሞኑ ጽናት ጋር ላለችው ልጅ እንደዛ አደረገቻት እየተደረገ እኔ በሆነ አለቃትም እንደዚህ ልጅ አቀምሳት ነበር እግሯ የምሬ ነው የምላችሁ ምንም አታመጣም። ስለዚህ በቃ ስራ ለቅቄ ነው አይደል ወጣው የሚፈለገው ያ ስለሆነ ስለዚህ እንደዛ ማድረግን አይቀርም ነበርና አሁን ጽናት እያጸዳች ያችኛው ትመጣለች እና ይቅርታ ግን እግሬ ንጹህ ነው ግን እግሬ ጫማዬ ንጹህ ነው የምትለው ነገር የምር ደም ነው የምታፈላ። ስለዚህ መጀመሪያው ስትመጣ ስራው ፈልጋ ሳይሆን ባቢ ፈልጋ ነው መጣችው። ከጽናት ጋር ያላችሁ ነገር ስለምታውቅ አሁን ይችኛዋ ማባረር ነው አለባችሁ። ጋሽ ተስፋዬም ትልቅ ኖትና እንደ ትልቁ ቢያስቡ ባቢና ጽናት እስከ መጨረሻው ይቀጥሉ። ቤቱም ድርጅቱም ያሳቸው ነው የሚገባቸው። ጽናትና ባቢ ተጋብተው ጋሽ ግርማም ከዚህ ካሉበት አገግመው ወደ ድሮ ጤንነታቸውን ተመልሰው ይሄ ነው ምኞታችን ማለት ነው። የሁሉም ነው። ጽናት ደግሞ አዳምጪው፣ ባቢን ስሚው፣ የሆነ ሀቅ አለው እሱም ብቻ የኔው ብቻ አትበይ። አንቺም አይፈረድብሽም። እስቲ ዛሬ የሚሉትን አብረን እንሰማለን። ላይክ እያደረጋችሁ ባይ